አይቴና ተሰብስበን እንደምን ያላችሁ ዛሬ ደግሞ በጣም እንደዚህ ዩኒክ በሆነ ቶፒክ ይዤላችሁ የመጣው ማለት ነው። ብዙ ጊዜ አይታችሁ እንደሆነ አቮካዶ በጣም መቼም በጣም ሱፐር ፉድ ነውና አቮካዶ በተለያየ መንገድ እንበለዋለን። ኳሊቲ የሆነ ስብ ነው። ብዙም ለሰውነታችን የሚጠቅሙ ጥሩ ነገር ግን አብዛኛው ጊዜ አይታችሁ እንደሆነ የአቮካዶ ሲዱን ማለት ነው ከውስጡ ያለውን ፍሬ ግን እንጥለዋለን ማለት ነው ሲዱን። ስለዚህ የሚገርማችሁ ነገር አሁን በቅርቡ ሳይንስ በጣም በጥልቀት ምርምር አድርገውበት እንዳረጋገጡት ይሄንን ሲድ በጣም እንደውም ከመጣል እንግዲህ ተመልክቶ አያሌ ሳጥራል። ከዚህ በኋላ ይሄንን ዛሬ ማቀርብላችሁ ቪዲዮ ካያችሁ በኋላ እነዚህን አስገራሚ የሆነ ጥቅሞችና ዝግጅታቸው እንዴት እንደሆነ በውስጣቸው ምን አይነት አክቲቭ የሆነ ቦታኒክ ኤክስትራክት ስለሆኑ ውስጣቸው ያለው ኮምፖነንቶቹ እነዚህ በጣም ለሰውነታችን አስገራሚ የሆነ ጥቅም መስጠታቸውን በደንብ አድርጌ ያስረዳችኋለሁ። ከዛ መተው ደግሞ እንዴት ነው የምናዘጋጀው እሱ ደግሞ ወሳኝ ነው። ምክንያቱም ከዚህ በፊት አድርገን ማና ከሆነ እንዴት ማዘጋጀት እንዳለብን ማወቅ አለብን። ሌላው ደግሞ አንድ ነገር ለጤና ይጠቅማል ብለን ስንል ዝም ብሎ ከመጠን በላይ አንጠቅመውምና መጠን አለው ማለት ነው። ምን ያክል ነው ዶዜጁ እሱም በጣም ማስረዳት አለብኝ። ሌላው ደግሞ ለሁሉ ሰው አይሆንም። ስለዚህ ይሄን ነገር የአቮካዶን ሲዱን እንደ ምግብነት መጠቀም የሌለበት ሰው ማን ነው? ሌሎችም ደግሞ እንደዚህ ከተለያዩ መድኃኒቶች ጋር ደግሞ ስለሚጋጭ ወይ ደግሞ ኢንተራክት ስለሚያደርግ እሱንም በዝርዝር አስረዳለሁ ማለት ነው። አይ ሆፕ ይሄንን ቪዲዮ ካያችሁ በኋላ ሁሉ ኢንፎርሜሽን ራቸው ማለት ነው። በውስጡ ምን አይነት አስገራሚ ሆነ እንደውም ከውጭኛው ይልቅ በሲድ ውስጥ ያለው ነገር እንደውም በጣም አሁን ሳይንቲስቶችን የምግብ ተመራማሪዎችን በጣም ያስደነቀ የመጣ ነው ማለት ነው። እንግዲህ አሁን አንድም እንግዲህ እንደ ጤና ኮምፖነንት አድርገን የምንጠቀምበት ሴፍ በሆነ መንገድ በማሳያችሁ መንገድ ይሄ የአቮካዶ ሲድ ነው ማለት ነው። በጣም በዝርዝር አሳያችኋለሁ። ተመልሼ እመጣለሁ። በኢንተርኔት ወሬዎችና በአፈ ታሪክ ላይ ብቻ ተመስርተው ጤናውን ለጥያቄ ያጋልጠዋል። ዘመናዊ ሳይንስን ከክሊኒካዊ ልምድ ጋር ያቀናጁትና በጉጉት ሲጠበቁ የነበሩት የዶክተር ዳንኤል ዮሐንስ መጽሐፍት አሁን በይፋ ለንባብ ቀርበዋል። የመጀመሪያው መጽሐፍ ዘ ዋተር ኮድ ወይም የውሃው ቀመር ይባላል። ስለ ውሃ ጾም፣ ስለ ሜታቦሊክ ነፃነትና የሰውነት ህዋሳት ራሳቸውን ስለሚጠግኑበት ሳይንሳዊ ሚስጥር የሚተነትን ክሊኒካዊ መመሪያ ነው። በውሃ ጾም ወደ 11 ዘመናዊ በሽታዎችን ለመቀልበስ መቻሉን የምርምር ውጤትም ያቀርባል። ሁለተኛው ደግሞ ዘ አቢሲኒያን አፖቴካሪ ነው። የኢትዮጵያን የእጽዋት ጥበብ ከዘመናዊው ሳይንስ ጋር በማገናኘት ለቆዳ ለፀጉርና ለሆርሞን መመጣጠን አስተማማኝ መፍትሄዎችን ያሳዩታል። በአይነቱ በኢትዮጵያና በኤርትራ የመጀመሪያ የሆነና 52 የአበሻ ቅመሞች ወይም ህርብ በመጠቀም በተጨማሪም ለ31 የሚሆኑ የበሽታ አይነቶችን ለማከም ያግዛል። እነዚህ የዓመታት ምርምር ውጤቶች በአማርኛና በእንግሊዝኛ ዝግጁ ናቸው። መጽሐፍቱን አሁኑኑ የእርሱ ያደርጉ። መጽሐፍቱን ለማግኘት ድረ-ገጻችንን ይጠቀሙና ይዘዙ። ያሉበት ድረስ እንልክላችኋለን። የኔ ጤና። እሺ እንግዲህ ስሜ ዶክተር ዳንኤል ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ ነኝ። እንደመሰለው በጣም ኳሊቲ የሆነ የጤና ኢንፎርሜሽን የሚቀርብበት ቻናል ነው። አብዛኞቻችሁ ቤተሰብ ሆናችሁ ሰፖርት እያደረጋችሁ ስላላችሁ አመሰግናለሁ። ይሄን ቪዲዮ ደግሞ ወዳችሁ ከኛችሁ ላይክ ሳታደርጉ አትውጡ። ብዙ ጊዜ ኦልሞስት የምታዩ የዚህ ቻናል ተጠቃሚ ሆናችሁ ግን ብዙ ቪዲዮ የሚያመልጣችሁ አላችሁ ሰብስክራይብ ስላደረጋችሁ። እንደገናም ደግሞ ሰብስክራይብ ብታደርጉ ደግሞ ቻናሉ እንደዚህ አሁን ልክ እንዳደገው በለጥ ያደገ ቢመጣ ብዙ ኢትዮጵያውያን ኤርትራውያን ወገኖችን በሰፊው እንዲደርስ እናንተ ምክንያቱኛችሁ ለእናንተ ፍሪ ነው። ጀስት ሰብስክራይብ ማድረግ ቤተሰብ ሆኑ። አንድም ደግሞ እንደዚህ ኳሊቲ የሆነ የጤና ቻናል ከፕሪስክሪፕሽን ጋር አብሮ ቢኖራችሁ ደግሞ በጣም ጥሩ ስለሆነ ማለት ነው። እኔንም ዶክተር ዳኒ በጣም የምታደርገው ነገር እጅግ ለኛ ህይወታችን ጠቃሚ ነው። ምናየው ነገር ምንሰማው ነገር ሁሉ ለጤናችን ትልቅ ቫልዩ ጨምሮ የምትሉ ከሆነ ሰብስክራይብ ማድረግ ሰፖርት አድርጉኝ። እንግዲህ ወደ መጀመሪያው ጥቅም ስንመጣ በጣም ይሄ ሲድ በጣም ፓወርፉል የሆነ ኢንፍላማቶሪ እና ቶክሲን አብታችሁ እንደሆነ በምድር ላይ አሁን ባሉ ማለት በሞደርን በተለይ በውጭ ዓለም የምንኖር ኢትዮጵያውያን ኤርትራውያን ብዙ አይነት በሽታዎች የሚጋለጡ ሰዎች በውስጣቸው ኤክሰስ የሆነ ኢንፍላሜሽን እና የኦክሲዴቲቭ ሌቭሉ በደማቸው ከፍ ሲል ማለት። ስለዚህ ይሄ የአቮካዶ ሲድ እነዚህን በጣም ወሳኝ የሆኑ የዲዚዝ ፕሮሰሶችን ለመክታት
ትልቅ ጥቅም አለው ማለት ነው። አንቲ ኢንፍላማቶሪ እና አንቲኦክሲዳንት ፕሮፐርቲ ያለው ማለት ነው። ስለዚህ በውስጡ በጣም ሃይ ኮንሰንትሬት የሆነ ፖሊፊኖልስ አሉ። እነዚህ ፖሊፊኖልስ ማለት ስፔሻል የሆኑ ንጥረ ነገሮች ኮምፓውንድ ናቸው። ካቴቺን ይባላሉ እና ደግሞ ኤፒካቴቺንስ እና ፕሮሳይኒዲን የሚባሉ እነዚህ በጣም ወሳኝ የሆኑ ፖሊፊኖል ውስጡ ስላሉባቸው የታጨቁ ስለሆኑ በጣም አስገራሚ የሆነ ጥቅም እንዲሰጥ አድርጎታል ማለት ነው። ይህንን ነገር ፈትነው አይተውታል። ለምንድን ነው እነዚህ ኮምፓውንዶች ጥቅም ላይ የሚውሉት በሰውነታችን ላይ? አንደኛ እነዚህ በጣም ሃይ ካርቦሃይድሬት የሚመገቡ ሰዎች በከፍተኛ መንገድ ደማቸው ውስጥ የሚሽከረከሩ ፍሪ ራዲካል ለብዙ አይነት ለካንሰር ምክንያት ለተለያየ ውስብስብ በሽታ የሚያስከትሉ ፍሪ ራዲካልስ አሉ። እነሱ ኒውትራላይዝ ያደርጋል። ያ ማለት ደግሞ እንግዲህ በሰውነታችን ውስጥ ኦክሲዴሽን ስትረስ ማለት ነው። አንዳንድ ጊዜ ከእናትና ከአባቶቻችን ጋር የወረስነው ጂን ቢኖርም ይሄ ኦክሲዴሽን ስትረስ ነው እንግዲህ ኦን የሚያደርገው ለብዙ ነገር የሚያጋልጠው ያን ነገር ሪዲዩስ ያደርገዋል ማለት ነው። ከዛም በተረፈ ደግሞ የሴሉላር ፕሮሊፌሬሽን ማለት ሰውነታችን በጥሩ መንገድ እድገቱ እንዲቀጥል ያደርገዋል ማለት ነው። ይሄን ስንል እንግዲህ በተለያየ መንገድ ከመገጣጠሚያ ጋር ያሉ ኢንፍላሜሽኖች አርትራይተስ የመሳሰሉ ሁኔታዎች ቫስኩላር ኢንፍላሜሽን ለምሳሌ እንደ ቨርስኮስ ቬን እንደገናም ሴሉላር ሪከቨሪ ላይ ያደርጋል ማለት ነው። ስለዚህ ይሄ በጣም ፓወርፉል የሆነ ጄነራሊ አንቲኦክሲዳንት ዲፌንስ ሰራን ማለት ነው። እና ምንድነው ትልቁ እንግዲህ አሁን ትልቁ ነገር የውስጣችን ውስጥ ያለው ኢንፍላሜሽን ማለት የውስጥ ሴል ውስጥ ያለ ኢንተርናል ፋየር ወይ ደግሞ የውስጥ ያለ የሚቀጣጠል ኢንፍላሜሽን ነው ወይ ደግሞ መገረባበጥ ነው ማለት ነው። ይሄን ነገር ለማስተካከል ይረዳል። በሁለተኛ ደረጃ ደግሞ በጣም ተመራምረው ያገኙት ነገር ምንድነው? ይሄ ሜታቦሊክ ሰፖርቱና ኢንሱሊን ሴንሲቲቪቲ እንዲጨምር ማድረጉ ነው። በተለይ ቦርደር ላይ ያላችሁ በተለያየ ኢንፍላሜሽን የምትቸገሩ ለምሳሌ በአንጀት ላይ ያሉ ብዙ ኢንፍላማቶሪ ሪሌትድ የሆኑ በሽታዎች አሉ። እንደገናም ደግሞ መገጣጠሚያ ላይ የተለያዩ አሉ ቅድም ያሳየኋችሁ። በተለይ ደግሞ ዳያቤቲክ ታይፕ 2 ወይ ደግሞ ቦርደር ላይ የተባላችሁ ብለድ ፕሬሸር ያለባችሁ ሰዎች ይህን አይነት ሜታቦሊክ ሰፖርትና በተለይ የኢንሱሊን ሬዚስታንስ ያለበት ሰው ይሄን ሰውነቱ ወደ ኢንሱሊን ሴንሲቲቭነት እንዲሸጋገር ከባድ የሆነ አስተዋጽኦ እንደሚያደርግ ነው እንግዲህ ጥናቱ የሚያሳየው። እንግዲህ እነዚህ አቮካዶ ውስጥ ያለው ሲል ውስጥ ያለው በጣም ዩኒክ የሆነ የሊፒድ ቤዝድ ኮምፓውንድ ነው የሚባላል። ኢቭን ስሙ ራሱ አቮካቲን ቢ ነው የሚባለው። አቮካቲን ፒ ማለት እንግዲህ ሰውነታችን በተቀላጠፈ መንገድ ያጠራቀመውን የስብ አማውንት በተለይ በተለያዩ ሜጀር ኦርጋኖች ውስጥ በሊቨር ውስጥ በልብ ውስጥ በጡንቻ ውስጥ ያሉትን ፋቶችን በቀላሉ እንዲያቀም ምክንያቱም እነዛ ኢንፍላማቶሪ የሆኑ ፋቶች ስለሆኑ ብዙ አይነት ቀውስ የሚያመጡ እነሱ ናቸው። ስለዚህ ያን ነገር በቀላሉ ሰውነታችን ሜታቦላይዝ እንዲያደርገው ደግሞ አቀላጥፎ ወደ ኤነርጂነት እንዲጠቀመው ያደርገዋል ማለት ነው። ይሄን አደረገ ማለት እንግዲህ ብዙ ጊዜ ሰውነታችን ዲስፋንክሽን ወይ ደግሞ በሚገባ ለመስራት የሚያጋጥመው በሊቨራችን ውስጥ የሚጠራቀም ፋቲ ሊቨር ዲዚዝ ሲባል ሰምታችኋል። ለሱ የሚያጋልጥ እንደገና ደግሞ አላግባብ የሆነ ስብ ደግሞ በጡንቻችን ውስጥ እንዲጠራቀምም ይሆናል። ከዛም በተጨማሪ ደግሞ ኤነርጂ የሚያቃጥለው ማይቶኮንድሪያው ሳይቀር ፋቱ ራሱ በቀላሉ መንገድ በርን እንዳይሆን እንዳይቃጠልና ለኤነርጂ እንዳይጠቀም ሚገታ ሲቹዌሽን ላይ ሲሆን ማለት ነው። ስለዚህ ያ ማለት እንግዲህ ለፈርዘር የኢንሱሊን ከሰውነታችን ህዋሶች ጋር እየተናበበ ስራውን እንዳይሰራ ወደ ኢንሱሊን ሬዚስታንስነት ይለውጠዋል። በጣም ያ ሲግናሊንግ ወይ ደግሞ መልእክት መቀባበያው ነገር እንዳይሰራ ይሆናል። ስለዚህ ይሄ አቮካዶ ዘር በሚያስገርም መንገድ ራሱ ይሄንን ኤነርጂ የሚያቃጥል ህዋሶችን ማይቶኮንድሪያ ይባላል በህዋሶች ውስጥ ነው ያለው። ያ በሰውነታችን ውስጥ የተራቀመውን ኤክሰስ የሆነውን ስብ በተቀላጠፈ መንገድ ተቃጥሎ ለኤነርጂነት እንዲውል ያደርገዋል ማለት ነው። የፋት ሜታቦሊዝም እንዲፋጠን ይሆናል ማለት ነው። ሌላው ደግሞ እንግዲህ ይሄን አረገ ማለት ያንዳንዱ ሴል ኤነርጂ ፋትን ሴሎች ውስጥ የተራቀመውን ፋት በኤነርጂ መልኩ መጠቀም ይችላል ማለት ነው። በተለይ ደግሞ የኢንሱሊን ሴንሲቲቪቲ እንዲያድግ ይሆናል። ምክንያቱም ኢንሱሊን በቀላሉ ከነዚህ ሴሎች ጋር በመናበብ ሲግናሉ ማለት ነው ምልክቱም በስነ ስርዓቱ ለማናበብ እድል ያገኛል። ኢን ዘ ሎንግ ራን ደግሞ በደማችን ያለው ስኳር በቀላሉ እንዲወገድ ስለሚያደርግ ዳያቤቲክ በሽተኞች የሆኑ ቦርደር ላይ ያላችሁ ብለድ ፕሬሸር ያለባችሁ ከኢንፍላማቶሪ ችግሮች ጋር የተገናኘ በሽታ ያለባችሁ ይሄ በጣም ጠቃሚ ሆኖ ተገኝቶ ማለት እንግዲህ ክሊኒካል ሰፖርት ዋናው እንግዲህ አስተዋጽኦ ምንድን ብለን ስንል እንግዲህ እንደምታዩት ኢንሱሊን ሬዚስታንሳችን እንዲሻሻል ይሆናል። ሜታቦሊክ ሲንድሮም ላይ ያለው ነገር እንዲሻሻል ይሆናል። ሌላው የስኳር የደምን ስኳር ለማስተካከል የሚረዳ ሆኗል። ሌላው ደግሞ ከፋቲ ሊቨር ጋር የተገናኘው በሽታ ደግሞ ለመቀብለስም ባለው ፕሮሰስ ደግሞ ከፍተኛ አስተዋጽኦ አለው ማለት ነው። ሲምፕል ኤክስፕላኔሽን እንግዲህ ምንድነው
ራሱ ሴሉ ፋትን ወይ ደግሞ ስብን በሰውነታችን ያጠራቀመውን ስብ ክብደትን እንጨምር ለብዙ በሽታ ያጋለጠንን ከውስጥ ቆዳችንና በጡንቻችን መካከል ያለው ሳይሆን ይሄንን ሆድቃችንን ያሉ ኦርጋኖችን አቅፎ የያዘ እንደገናም ደግሞ እዛው ኦርጋኖች ውስጥ ገብቶ በሊቨር ውስጥ በልብ ውስጥ በጣፊያ ውስጥና በጡንቻ ውስጥ ገብቶ ያለውን ኤክሰስ የሆነውን ፋት በቀላሉ እንዲቃጠልና ለኢነርጂ እንዲሆን ያደርገው ማለት ነው። ያ ኢንሱሊን ሬዚስታንስ እንዲስተካከል ያደርጋል። ይሄን አይነቱም እንግዲህ ያለው እንግዲህ ኤክሰስ የሆነውን ይሄ ሜታቦሊክ ትራፊክ ጃም እለዋለሁ ያንን ለማስወገድ ከፍተኛ ጥቅም አለ። ሌላው ደግሞ ሶስተኛ ደረጃ ደግሞ በጣም ወሳኝ ሆኖ ያገኙት ደግሞ አይታችሁ እንደሆነ ብዙ አይነት ቀውስ ያለው ከአንጀታችን የግድግዳ ጋር ባለ ማለት ነው። ይሄ እንግዲህ የገት ላይኒንግ እና ተቃላችሁ አይደለም ይሄ ሊኪ ገት የሚለውን ሲንድሮም እሱን ለማሻሻል ከፍተኛ አስተዋጽኦ ማለት ነው። ሊኪ ገት ሲንድሮም ራሱ አላስፈላጊ የሆነ ባክቴሪያ አስፈላጊ የሆነ መርዝ ወይ ደግሞ ቶክሲን በደማችን ውስጥ በመግባት ሰብሮ በመግባት ያንን ነገር ለሰውነታችን ብዙ ቀውስ የሚፈጥሩ በሽታዎች ስለሚያጋልጠን ራሱ የገት ላይኒንጉ ጠቅጣቃማና ጠንካራ እንዲሆን ያደርገዋል ማለት ነው። አቮካዶ ሲዱ ራሱ በውስጡ በራሱ ሶሉብል ፋይበር ነው፣ በቀላሉ መሟት የሚችል ነው። ያ ደግሞ በገታችን ውስጥ ደግሞ በአንጀታችን በተለይ ደግሞ ትልቁ ኮሎናችን ውስጥ ደግሞ ትልቁ አንጀታችን ያለውን እነዚህ ጥሩ ባክቴሪያዎችን የመገብ ከፍተኛ አስተዋጽኦ አለ ማለት ነው። በውስጡ ደግሞ አስትሪንጀንት የሆነ ታኒንስ ይባላሉ። ታኒንስ ማለት እንግዲህ አስትሪንጀንት ማለት በቀላሉ ይሄ ጠቅጣቃማነቱን እዛ ውጥር ብሎ ይሄ መሹን እንደዚህ አድርጎ አላሳልፍ ባይነቱን ጠቅጣቃማነቱን እንዲቀንስ ያደርገዋል ማለት ነው። ይሄ እንግዲህ ኢን ዘ ሎንግ ራን ገት ላይኒንጉን ሄልዝ እንዲጨምር ያደርገዋል። ኮለን ራሱ ሴሉ ኢነርጂ እንዲጨምር ይሆናል። እንደገና አብዛኛው 70% የሚሆነው ደግሞ ኢሚኒቲያችን ነው የሚሰራው እዛው አንጀታችን ውስጥ ስለሆነ ያንን ለማሻሻል ከፍተኛ ጥቅም ይኖራል ማለት ነው። ሌላው ደግሞ የአንጀታችንን ግድግዳ ላይ ያለው ልፋጩ በስነ ስርዓቱ ተመርቶ ፕሮቴክሽን ሌሩ እንዲሰራ ከፍተኛ ጥቅም አለው ማለት ነው። ይሄ በጣም አስገራሚ ነው። በተለይ ይሄ ታንን የሚባለው ኮምፖነንት ውስጡ የዚህ የአንጀታችንን ስስ ቆዳ እዛው ጠንክር አድርጎ አላሳልፍ ባይነቱን እንዲጨምር ስለሚያደርገው ማለት ነው። ይሄ እንግዲህ ክሊኒካል ሚኒንግ ውስጥ መለከቱ ገት ባሪየር ስትሪንግስ ማለት ነው የምንለው ማለት ነው። ኢንተስታይናል ፐርሜቢሊቲ ትላላችሁ የዛው የአንጀቱ ግድግዳ ጠቅጣቃነቱ እንዲቀንስ ያደርገዋል ማለት ነው። ሌላው ደግሞ በቀላሉ በአንጀታችን ውስጥ ድርቀትን ለመከላከል ኮንስቲፔሽን ለመከላከል ከፍተኛ ጥቅም ይኖራል ማለት ነው። ሌላው ደግሞ ሚክስ ማለት ነው የልፋጩን በትክክለኛ መልኩ እንዲያመርት ይረዳዋል ማለት ነው። እንግዲህ ይሄን ነገር ዶዙን በጣም ማወቅ ያስፈልጋል። ሁሉ ነገር ይጠቅማል ስንል እንግዲህ ከመጠን በላይ መውሰድ የለብንም። ምክንያቱም በጣም አቮካዶ ሲድ ውስጡ ያለ በጣም ስትሮንግ ነው። አንደኛ ደግሞ ቀምሳችሁ እንደምታውቁ ከሆነ የመምረር ባህሪም አለውና በጣም ኮንሰንትሬትድ የሆነ ኸርባል ኤክስትራክት ነው። ስለዚህ ያንን እንግዲህ ቀስ ብለን በ1/4 የሻይ ማንኪያ ፓውደሩን ጀምርና እንዴት ፓውደሩን እንደመዘጋጅ ነግራችኋለሁ። ከዛ ደግሞ ቀስ ይያል ግማሽ የሻይ ማንኪያ ማለት ነው የምንጠቀመው። በቃ ከዛ በላይ አንጠቀምም። ይሄንን ምላችሁን ጥቅሞች በሙሉ እቺ ብቻ ከበቂ በላይ ነው ማለት። ስለዚህ do not exceed half avocado seed per day ማለት ነው። እቺኛ half ቲስፑን ማለት ነው። እንግዲህ እሱን ማረጋችን አንርሳ ማለት ነው። እንዴት ነው አንዳንድ ጊዜ ከፍተኛ መጠን የምንጠቀም ከሆነ የማቅለሽለሽ እዚሁ ስቶማካችን ላይ ዲስኮምፎርት የመፍጠር ኮንስቲፔሽንም ያጋለጥ ስለሚችል እንደገናም ደግሞ ኢሪቴትም ያደርጋል አንጀታችን። ስለዚህ ያንን ለመከላከል ሲባል በመጠኑ መሆን ያለበት ማለት ነው። ቅድም ነገርኳችሁ መጨረሻ ላይ አንድ ማለት ግማሽ የሻይ ማንኪያ ብቻ መጠቀሙ ማለት ነው። ይሄንን መጠቀም የሌለባችሁ ለምሳሌ ፕሬግናንት ከሆናችሁና ለመሆን የምታስቡ ከሆነ እንደገናም ደግሞ የምታጠቡ ከሆነ ለእናንተ አይሆንም። ሌላው ደግሞ ክሮኒክ የሆኑ የአንጀት በሽታ ካለባችሁ ለእናንተ አይሆንም። እንደገናም ደግሞ የተለያዩ ፕሪስክሪፕሽን ሜዲኬሽን የምትወስዱ አላችሁ። ከየትኛው መድኃኒት ጋር እንደሚጋጭ ማወቅ ከፈለጋችሁ ይሄ መድኃኒት ወስዳለሁ ከዚህ ጋር ይጋጫሉ ብላችሁ ኮሜንት ላይ አስቀምጡልኝ፣ እኔ መልስላችኋለሁ። ችግር የለውም። ስራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ በዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት፣ ማዕድናት፣ ቫይታሚን ዲ3 እና ቫይታሚን ኬ2፣ ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ፣ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር፣
ለጥፍር፣ ለቆዳ ጥራት፣ ለፀጉር ውበትና ርዝመት ቅባትና ሰፕሊመንት አብዛኛው ከተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር በFDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። ሌላው ደግሞ እንግዲህ ፕሮቶኮል ለማዘጋጀት ትልቁ ዋናው ስራ እቺ የምትመራዋን ነገር ለማስወገድ ማለት ነው። ምክንያቱም የምትመራዋን ነገር ኬታያኒንና ፖሊፊኖልና እነዚህ ዲፌን ኮምፓውንዶቹ ራሱ አቮካዶ ራሱ ለመከላከል በተፈጥሮ እንደዛ መራራነት ነው ውስጥ ድረስ ገብቶ በተለያዩ ኢንሴክቶች በተለያዩ ነገሮች እንዳይጠቃ የሚከላከልበት ስለሆነ ለኛም ደግሞ ጥቅም ሆኖ ተገኘ ማለት ነው። መጀመሪያ የምናደርገው ምንድነው እንትኑን ማለት ነው ሲዱን እዚህ ምስሉ ላይ እንደምታዩት እናደርቀዋለን። በስነ ስርዓቱ እናደርቀውና ከዛ የምናደርቅበት መንገድ ምንድነው ኦቨን ውስጥ በጣም ሎ በሆነ በ200 ዲግሪ ፋራናይት ወይ ደግሞ በ93 ዲግሪ ሴንቲግሬድ ለ2 ሰዓት ያክል ኦቨን ውስጥ እንከተዋለን። ያ ምን ይሆናል ደረቅና መጠጥ ሲል በቀላሉ በጨርቅ እንደዚህ ጥቅልል እናደርገውና በኪችን መዶሻ እንሰብረዋለን ማለት ነው። እንደዛ ከሰበርነው በኋላ በቡና መፍጫ ውስጥ አርገን በደንብ አርገን እንትን ልክ እንደ ቡና እኛ እንደምንፈጨው እንደዛ ፓውደር አርገን ቀይረዋለን። ከዛ ትራንስፓረንት በሆነ ኮንቴነር ውስጥ እናስቀምጠዋለን። ከዛ በመጠኑ በ1/4 የሻይ ማንኪያ ጀምረን ከዛ ደግሞ ከ3 ወር በኋላ ደግሞ የግማሽ ማንኪያ አርገን መጠቀም እንጀምራለን ማለት ነው። አንዳንድ ጊዜ እንትኑን መምረሩ ለማስወገድ ሃርሽ ስለሆነ እሱ ለማስወገድ ከፈለጋችሁ ሎሚ ብትጨምሩበትም ይሆናል። እንደገናም ደግሞ ፕሌዛንት እንዲሆን ደግሞ ራሱ ፈለኩና ጊዜ በስሙዚ መልኩ እርጎ ላይ ተጠቀምበታለሁ። ሄቪ ክሬም አረግበታለሁ። አንዳንድ ጊዜ ኮኮናት ሚልክ አረግበታለሁ። ያ ምላሳችን ላይ ራሱ ፋቱ ስለሚሸፍነው የዚህ ቢተር ፊሊንጉ እንዳይሰማኝ ይሆናል ማለት ነው። አንዳንዶቹ ቢተርነሱንም አንዳንድ ሰዎች በጣም ወደዋለሁ የሚሉም አሉና ለነሱ ችግር የለውም። እስቲ ይሄንን እኔ በጣም ወደ ፌቨራይት መንገዴ የሰላጣ እንትን ድሬሲንግ ስሰራ ከማዮኔዝ ጋር አድርጌ ኦርጋኒክ ማዮኔዝ አድርጌ እንደገናም ደግሞ ኦሊቭ ኦይል አድርጌ ከዛ ደግሞ ቀስ ብዬ ደግሞ ሄቪ ክሬም አድርግና ይሄንኛውን ከሎሚ ጋር አድርጌ በላዩ ላይ ጨምሬ እንደዛ አዘጋጀዋለሁ። በጣም ነው የሚጣፍጠው። ሌላው ደግሞ በስሙዚ መልኩ አዘጋጀዋለሁ። ለምሳሌ 1/4 የቲ ስፑኑን ፓውደሩን አድርግና ኮኮናት ሚልክ አድርጌ ግማሽ አቮካዶ አድርግና ከሮ ኮኮዋ አድርጌበት ሌመንን ወይ ላይምን ጨምሬ ከትንሽዬ ቤሪዎች ጋር አድርጌ አይስ አድርግና ሞንክ ፍሩት ወይ ስቲቪያ አድርግበትና እሱን ብሌንድ አድርገውና በጣም ደስ የሚል ቆንጆ የሆነ ስሙዚ በዚህ መልኩ ልትሰሩ ትችላላችሁ ማለት ነው። ዲቴል የሆነውን ኢንስትራክሽን ዝግጅቱን አስቀምጥላችኋለሁ። አይ ሆፕ በዚህ መልኩ ካዘጋጃችሁት እንግዲህ አሁንም አንድም እንግዲህ ከዚህ በኋላ አይጣልም ማለት ነው። እንግዲህ የአቮካዶ ፍሬ ወይ ደግሞ ኮሩ እሱን እንደ የጤና ቱል አድርገን እንግዲህ የዚህ የጤና ቱል ቦክሳችን ውስጥ እንጨምረዋለን ማለት ነው። አይ ሆፕ ለመጀመሪያ ጊዜ ይሆናል የሰማችሁት። እንግዲህ ይሄንን ጥሩ ዜና ለምታቋቸው እንዴ እናንተ አቮካዶ ኮፍሬ ከዚህ በኋላ አይጣልም ብላችሁ መልእክቴ እንደምታደርሱልኝ ተስፋ አረጋለሁ። ጥያቄዎች ካሏችሁ በግል ጥያቄ ካላችሁ ይሄን ቪዲዮ በተመለከተ ኮሜንት ላይ አስቀምጡልኝ፣ በስነ ስርዓቱ መልስላችኋለሁ። ግን የግል ጥያቄ ካላችሁ ደግሞ በቲክታክ ሜሴንጀር ላይ ያለው ቲክታክ እንደማ አሁን እያደገ ነው በእናንተ ምክንያት እዛ ላይም ብዙ ሰዎች ሊደርስ እየረዳችሁ ነው። እዛ ላይ ፎሎ ማድረግ አትርሱ። በተረፈ ከኦንላይን እስካሁን ድረስ ያው ብሌም እንደምላችሁ ክላይንቶች አሉኝ በወሩ 8 ሰዎች የማያቸው በተለያየ ዓለም ዙሪያ ነው ያሉት። አብዛኞቻችሁ እዚህ ዴንቪ ኤሪያ ያላችሁ ከተለያየም ቦታ እዚህ ለጉብኝት በአሜሪካ መታችሁ ልናገኝ እንፈልጋለን የት ነው ክሊኒካል ፕራክቲስ ብላችሁ ጠይቃችሁ አሁን ግን ራሱን የቻለ ቦታ ያዘጋጅ ነው። በዚህ በምታዩት አድራሻ ላይ በቅርቡ ምን አይነት ሰርቪስ እንደምሰጥ እንዴት አድርገን ቀጠሮ እንደምንይዝ እሱን ዲቴሉን ወደፊት ይዤላችሁ እመጣለሁ። አይ ሆፕ በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ ካገኛችሁ ቸር ይግጠመን።